ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ጤና ይስጥልን ውድ አድማጮቻችን፣ ለዛሬ አርብ የካቲት 6 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። አብራችሁን ቆዩ። በስትራቴጂክቷ የሱዳን የወደብ ከተማ ፖርት ሱዳን የተካሄደው የኤርትራ የሱዳንና የትግራይ ህዝቦች የጋራ ምክክር በሚል ስያሜ ሲጠናቀቅ የአራት ኪሎውን ስርዓት ብቸኝነትና ዲፕሎማሲያዊ ሽንፈት ይፋ ማድረጉን ተንታኞች ገለጹ። ይህ ኩነት ተራ ማህበራዊ ግንኙነት ሳይሆን ለዓመታት በቀጠናው በሴራ ሲንቀሳቀስ ለነበረው የብልጽግና ስርዓት የመቃብር ድንጋይ መሆኑን የፖለቲካ ተሳታፊዎች ምስክርነታቸውን ሰጥተዋል። የቀጠናው የፖለቲካ ተንታኞች እንደሚሉት የአብይ አህመድ መንግስት ከጎረቤት ሶማሊያ፣ ኤርትራና ሱዳን ጋር የገጠሙ ጦርነትና አለመግባባት በከረረበት በዚህ ወቅት እነዚህ አካላት የጋራ መድረክ መፍጠራቸውን ብልጽግና በቀጠናው ሙሉ በሙሉ መገለሉን ያሳያል። ተንታኞች አክለውም ታላቋን ኢትዮጵያ እገነባለሁ የሚለው መፈክር ዛሬ ኢትዮጵያን በቀጠናው ምንም ወዳጅ የሌላት ባዕድ አገር እንዳደረጋት ያስረዳሉ። በመድረኩ ላይ የተሳተፉ ወገኖች በሰጡት ምስክርነት የብልጽግና ስርዓት ስልጣኑን ለማራዘም በትግራይና በኤርትራ በሱዳንና በኤርትራ መካከል ሲገነባው የቆየው የጥል ግድግዳ መፍረሱን ገልጸዋል። ተሳታፊዎቹ እንደሚሉት ህዝቦች ከገዢው ስርዓት የሴራ ፖለቲካ ይልቅ የጋራ ጥቅማቸውንና ሰላማቸውን መምረጣቸው ለአራት ኪሎ ቤተ መንግስት ትልቅ ሽንፈት ነው። ብልጽግና የፈለገው እርስ በራሳችን እንድንባላ ነበር፣ እኛ ግን በፖርት ሱዳን አንድነታችንን አጽንተናል ሲሉ ተሳታፊዎቹ በኩራት ተናግረዋል። የፖለቲካ ተንታኞች እንደሚጠቁሙት የብልጽግና ስርዓት በኃይልም ቢሆን የባህር በር አገኛለሁ በሚል ቀጠናውን ሲያምስ በቆየበት ሰዓት የሱዳን መንግስት ይህንን ግንኙነት በወደብ ከተማዋ ማስተናገዷ ለብልጽግና የተሰጠ የአይሆንም ምላሽ ነው። ይህም ባህር በር የሚገኘው በጉልበት ሳይሆን ሰላማዊ ዲፕሎማሲያዊ እንደነበርና ያንን እድል ግን ብልጽግና በገዛ እጁ እንዳጣው ተንታኞች በሰፊው ይተነትናሉ። ብልጽግና በአገር ውስጥ በከፍተኛ የጸጥታ መላላትና በከፋ የኢኮኖሚ ቀውስ እየታነቀ ባለበት ወቅት እንዲህ አይነት ቀጠናዊ ጥምረት መፈጠሩ የስርዓቱን መቃብር የሚያፋጥን መሆኑን ተሳታፊዎችና ተንታኞች ይስማሙበታል። የትግራይ ህዝብም ከብልጽግና ተጽዕኖ ወጥቶ ከጎረቤት ህዝቦች ጋር ድልድይ መዘርጋቱ የአራት ኪሎ ስርዓት የመጨረሻ ምዕራፍ ላይ መድረሱን የሚያበስር መሆኑን ዘገባው ያመላክታል። በቀጠናው አዲስ የትብብር ኃይል እየተፈጠረ ባለበት በዚህ ሰዓት የአራት ኪሎ ስርዓት በገዛ ጥፋቱ የተቆለፈበት እስረኛ ሆኖ መቅረቱን ተሳታፊዎቹ ደምድመዋል። ሁማን ራይትስ ዎች የዓለም መሪዎች በኢትዮጵያ ጉዳይ ላይ ግልጽ ጥሪ እንዲያደርጉ አሳሰበ። ሁማን ራይትስ ዎች 39ኛውን የአፍሪካ ህብረት ዓመታዊ ጉባኤ አስመልክቶ ባወጣው መግለጫ በጉባኤው ላይ የሚሳተፉ የዓለም መሪዎችና ዓለም አቀፍ ተቋማት በኢትዮጵያ ስላለው አሳሳቢ የሰብአዊ መብት ሁኔታና የሰላም ሂደት በግልጽ እንዲነጋገሩ ጥሪ አቀረበ። ተቋሙ ባወጣው ዝርዝር ጽሑፉ የተባበሩት መንግስታት ድርጅት ዋና ጸሐፊ፣ የአፍሪካ ሀገራት መሪዎችና ሌሎች ዓለም አቀፍ አጋር አካላት በኢትዮጵያ ሰላምና መረጋጋት ዙሪያ ያላቸውን ስጋት በጉባኤው ላይ ሊያንጸባርቁ እንደሚገባም አሳስበዋል። እንደ ሁማን ራይትስ ዎች ገለጻም የአፍሪካ ህብረት ጉባኤ በኢትዮጵያ በተለይም በትግራይ ክልል አሁን መድረስ ዘላቂ መፍትሄ ያላገኘውን የሰላም ሁኔታና የሰብአዊ መብት አያያዝ አጀንዳው ሊያደርግ ይገባል ብለዋል። የትግራይ ህዝብ ከ2013 ዓ.ም ጀምሮ በታጠቁ ግጭቶችና በተለያዩ ሰው ሰራሽ አደጋዎች ለከፍተኛ ስቃይና እንግልት መዳረጉን የጠቀሰው መግለጫው የአፍሪካ ህብረትም ሆነ የተባበሩት መንግስታት ድርጅት እስካሁን ለተፈጸሙ ግድያዎች፣ ጾታዊ ጥቃቶች፣ እገታዎችና የዘር ማጥፋት ተግባራት ተገቢውን ምላሽ ባለመስጠታቸው ወቅሰዋል። በመሆኑም አሁን ያለው ጉባኤ እነዚህ በደሎች ለማስቆም ወደ ተግባራዊ እርምጃ ለመግባት ትልቅ ዕድል እንደሚሰጥ አመላክተዋል። በተጨማሪም የዓለም መሪዎችና የፕሪቶሪያው የሰላም ስምምነት ተደራዳሪ አካላት በመሰረታዊ አገልግሎቶች አቅርቦት፣ በሰብአዊ እርዳታ ፍሰትና በህግ የበላይነት ረገድ በስምምነቱ ላይ የሰፈሩ ቁልፍ ነጥቦችን በተሟላ ሁኔታ ተግባራዊ እንዲሆኑ ግልጽ ጥሪ ሊያደርጉ እንደሚገባም ተገልጸዋል። ኢትዮጵያም ከአፍሪካ ህብረት የተላኩ የስምምነቱን አፈጻጸም የሚከታተሉ አካላትን ያለምንም ገደብ እንድትቀበል ግፊት መደረግ እንዳለበት ተቋሙ አሳስበዋል። በመጨረሻም ተሳታፊ መሪዎች ጉባኤውን የምታስተናግደውን አገር ቅር ላለማሰኘት በሚል ሳይሸማቀቁ በሰላማዊ ዜጎች ላይ የሚፈጸሙ በደሎችና በግልጽ እንዲያወግዙና የተቀናጀ እርምጃ እንዲወሰድ ጥሪ የቀረበ ሲሆን ይህም የአፍሪካ ህብረት ጉባኤ በኢትዮጵያ ዘላቂ ሰላም ለማምጣትና የሰብአዊ መብት ጥሰቶችን ለማስቆም ወሳኝ አጋጣሚ መሆኑን ሁማን ራይትስ በጽኑ አሳስበዋል።
የሳውዲ አረቢያ ከፍተኛ ዲፕሎማቶች በአፍሪካ ቀንድ እያደረጉት ያለው ተከታታይ ጉብኝት በኢትዮጵያ ገዢው የብልጽግና መንግስት ላይ አዲስ ዲፕሎማሲያዊና ስልታዊ ጫና እያሳደረ መሆኑን ተገለጸ። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱልከሪም አልካሪጅ ሐሙስ የካቲት 5 ቀን 2018 ዓ.ም በአስመራ ተገኝተው ከፕሬዚዳንት ኢሳያስ አፈወርቂ ጋር መወያየታቸው አዲስ አበባን ወደ ስጋት የከተተ ክስተት ተደርጎ ተወስደዋል። እንደ ኤርትራ ማስታወቂያ ሚኒስትር መረጃ በሳውዲና በኤርትራ መካከል የተደረገው ውይይት በዋናነት በቀይ ባህር ዙሪያ የሚገኙ አገራት የቀጠናውን ሰላምና ደህንነት በማረጋገጥ ረገድ የሚኖራቸው ሚና ላይ ያተኮረ ነው ብለዋል። ይህ አጀንዳ የብልጽግና መንግስት ከሶማሌላንድ ጋር በደረሰው የመግባቢያ ስምምነት አማካኝነት የቀይ ባህር ተጠቃሚ ለመሆን ለሚያደርገው ጥረት ትልቅ እንቅፋት ሊሆን እንደሚችል ተገምተዋል። ሳውዲ አረቢያ በቀይ ባህር ጉዳይ ላይ ከኤርትራ ጋር ያላትን ትብብር ማጠናከሯም ኢትዮጵያ በቀጠናው ያላትን ተሰሚነት በማዳከም በባህር በር ፍላጎቷ ላይ ዲፕሎማሲያዊ አጥር እንደማጠር ይቆጠራል። በዚህ ሳምንት አጋማሽ ላይ የሳውዲ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን በአዲስ አበባ ተገኝተው ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸው ቢገልጹም የውይይቱ ዝርዝር ይፋ አለመደረጉ መንግስት ከሳውዲ አረቢያ ጠንካራ ግፊት እየደረሰበት መሆኑን አመላካች ነው ተብለዋል። በተለይም ኢትዮጵያና ኤርትራ ዳግም ወደ ግጭት ሊገቡ ይችላሉ በሚል ስጋት ባየለበት በዚህ ወቅት ሳውዲ በሁለቱም ሀገራት መካከል እንደ አሸማጋይና ተጽዕኖ ፈጣሪ ሆና መቅረቧ የብልጽግና መንግስት የውጭ ጉዳይ ፖሊሲውን በነጻነት እንዳያራምድ ጫና ፈጥሮበታል። ከዚህም በተጨማሪ የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባለፈው ሳምንት ወደ ሪያድ ባቀኑበት ወቅት ሳውዲ አረቢያ የአፍሪካ ቀንድን ሰላምና መረጋጋት ለማስጠበቅ በሚል ያቀረበችው የትብብር ጥሪ በኢትዮጵያ ላይ ያለውን ቀጠናዊ የበላይነት የሚገታና አገሪቱን ለሳውዲ ስልታዊ ፍላጎቶች ተገዢ የሚያደርግ ነው የሚሉ ትችቶች እየተሰነዘሩ ይገኛሉ። በአጠቃላይ የሳውዲ አረቢያ ዲፕሎማሲያዊ እንቅስቃሴ ከኤርትራ ጋር ያለውን ግንኙነት በማጠናከር የብልጽግናን መንግስት በቀጠናው ለብቻው የማስቀረት ወይም ደግሞ አይሶሌሽን አዝማሚያ እያሳየ ይገኛል። ይህም መንግስት በቀይ ባህር ላይ ያለውን ስትራቴጂካዊ ፍላጎት ከማዳከሙም በላይ በአገር ውስጥ ያለውን የኢኮኖሚና የፖለቲካ ቀውስ ለመፍታት ከሳውዲ የሚጠበቀውን ድጋፍ በከባድ ቅድመ ሁኔታዎችን እንዲተበተብ ሊያደርገው እንደሚችል ተንታኞች ስጋታቸውን እየገለጹ ነው። የኦሮሚያ ክልል ፖሊስ ኮሚሽን በቅርቡ ያወጣው የቀድሞ የጸጥታ አባላት በድጋሚ ተቀላቀሉ የሚለው አስቸኳይ ጥሪ በኢትዮጵያ ያለውን የጸጥታ መዋቅር መላላጥና የብልጽግና መንግስት የገባበትን መጠነ ሰፊ ቀውስ የሚያሳይ መሆኑን የደረሱን መረጃዎች ያመላክታሉ። ለዜና ክፍላችን የደረሱ መረጃዎች እንደሚያመላክቱት የብልጽግና ሰራዊት ፊቱን በድጋሚ ወደ ሰሜኑ የአገር ክፍል በተለይም ከትግራይ አዋሳኝ አካባቢዎች ጋር በማዞር ዳግም ስምሪት መጀመሩ በኦሮሚያ ክልል ውስጥ ሰፊ የጸጥታ ክፍተት ፈጥረዋል። ተንታኞች እንደሚገልጹት መንግስት በትግራይ በኩል ያለውን ስጋት ለመመከት ሲል ኃይሉን ከኦሮሚያ በማውጣቱም በክልሉ የሚንቀሳቀሱ ታጣቂዎች ኦላ የተሻለ የመንቀሳቀሻ እድል አግኝተዋል ይላል። ይህ ሁኔታ የብልጽግናን አስተዳደር ለከፍተኛ ስጋት የዳረገው ሲሆን የፖሊስ ኮሚሽኑ ጥሪም ይህንን ክፍተት በአጭር ጊዜ ለመድፈን የታለመ የድንገተኛ ጊዜ እርምጃ መሆኑን ተንታኞች ይገልጻሉ። ኮሚሽኑ የቀድሞ መደበኛ ፖሊሶችን፣ የልዩ ኃይል አባላትንና የቪአይፒ ጥበቃ ክፍሎችን በአንድ ሳምንት ጊዜ ውስጥ እንዲመዘገቡ ማሳሰቡ ጉዳዩ ምን ያህል አስቸኳይ እንደሆነ ያሳያል። የደረሱን መረጃዎች እንደሚጠቁሙት መንግስት በአሁኑ ወቅት በአርሶ አደር ሚሊሻዎች ላይ ብቻ ተደግፎ የክልሉን ጸጥታ ለማስከበር ያደረገው ሙከራ ውጤታማ ሊሆን አልቻለም። ተንታኞች እንደሚገልጹት ያልሰለጠንና በቂ ትጥቅ የሌለው ሚሊሻ የክልሉን ደህንነት እንዲጠብቅ መደረጉ የብልጽግና መንግስት በሰለጠነ የሰው ኃይል በኩል ያለውን ከፍተኛ ኪሳራና ድክመት የሚያጋልጥ ነው። በሰሜኑ የአገሪቱ ክፍል ያለው ውጥረት ዳግም ማገርሸቱ የብልጽግናን መንግስት በሁለት ግንባር ውጥረት ውስጥ ከቶታል። ተንታኞች እንደሚገልጹት የፕሪቶሪያው ስምምነት ሙሉ በሙሉ አለመተግበርና በድንበር አካባቢዎች ያለው ወታደራዊ እንቅስቃሴ መንግስት ቅድሚያ የሚሰጣቸውን ጉዳዮች እንዲቀይር አስገድዶታል። ይሁን እንጂ ይህ የኃይል ሚዛን ሽግግር በኦሮሚያ የሰላም ስምምነትን ከመፈለግ ይልቅ በቀድሞ የጸጥታ አባላትና በሚሊሻዎች ኃይልን ለማጠናከር መሞከሩ አገሪቱን ወደማያልቅ የጦርነት አዙሪት እየከተታት መሆኑን ተንታኞች ያስጠነቅቃሉ። የደረሱን መረጃዎች እንደሚያሳዩት የቀድሞ አባላት ከስራ የተለዩት ፖለቲካዊ አለመግባባት፣ በስራ መልቀቅና በሌሎችም ምክንያቶች ቢሆኑም አሁን በድጋሚ ጥሪ መደረጉ መንግስት በፖለቲካዊ መፍትሄዎች ላይ ካለው እምነት ይልቅ በወታደራዊ ጡንቻ ላይ ያለውን ጥገኝነት ያሳያል። ተንታኞች እንደሚገልጹት የብልጽግና መንግስት በሰሜንና በደቡብ ያለውን ግጭት በአንድ ጊዜ ማስተናገድ የማይችልበት ደረጃ ላይ መድረሱም የአስተዳደሩ የጸጥታ ፖሊሲ ውድቀት ማሳያ ነው። በማጠቃለያም የኦሮሚያ ፖሊስ ኮሚሽን ያወጣው ጥሪ ከሰሜኑ ወታደራዊ ስምሪት ጋር በቀጥታ የተገናኘ ሲሆን መንግስት ያለበትን የኃይል እጥረትና የጸጥታ መላላጥ በግልጽ የሚያሳይ መሆኑን ተንታኞች ይስማሙበታል።
የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በትግራይ ህዝብ ላይ ያላቸውን ታሪካዊ ክህደት አጠናክረው በመቀጠል በትግራይ ክልል ላይ የአስቸኳይ ጊዜ አዋጅ መታወጅ አለበት የሚል አስደንጋጭ ጥሪ አስተላልፈዋል። ወይዘሮዋ ዛሬ ከወጋህታ ጋር ባደረጉት ቃለ ምልልስ ለዓመታት የስልጣን ማማ ላይ እንዲወጡና ለከፍተኛ ኃላፊነት እንዲበቁ ያደረጋቸውን የትግራይ ህዝብ መስዋዕትነትን ወደ ጎን በመተው ከብልጽግና መንግስት ጋር ባላቸው የጥቅም ትስስር በትግራይ ላይ ዳግም ወታደራዊ እርምጃ እንዲወሰድ በግልጽ ጠይቀዋል። ወይዘሮ ኬሪያ በንግግራቸው የትግራይ ተወላጆች አሰላለፋችንን ማስተካከል አለብን፣ ከፌዴራል መንግስት ጎን በመቆም ህዝባችንን ከችግር ማላቀቅ ይኖርብናል በማለት ህዝባቸውን ለግፍና ለመከራ የዳረገውን ወገን በግልጽ ደግፈዋል። በተለይም በትግራይ ክልል ውስጥ ስርዓት አልበኝነት ስላለ አስቸኳይ ጊዜ አዋጅ መታወጅ አለበት ብለው መናገራቸው ህዝቡን በወታደራዊ አገዛዝ ለማፈንና ለዳግም ጥቃት አሳልፎ ለመስጠት ከብልጽግና ጋር ያላቸውን የውስጥ ሴራ ያጋለጠ ሆኖ ተገኝተዋል። ይህ የወይዘሮዋ ተግባር ግን ለታዛቢዎች አዲስ አይደለም። በትግራይ ህዝብ ላይ ጦርነት በታወጀበትና ህዝቡ ለህልውናው ደምና አጥንቱን በገበረበት ወሳኝ ወቅት ግለሰቧ ቆራጥነትን ከማሳየት ይልቅ ሆን ብለውና አስልተው ለፌዴራል መንግስት እጅ በመስጠት ትግሉን ከውስጥ ለመቦርቦር መሞከራቸው የሚታወስ ነው። ያኔ በፈጸሙት የፈሪነትና የክህደት ተግባር የህዝባቸውን ትግል ወደኋላ ለመጎተት የሞከሩት ወይዘሮዋ ዛሬም የፌዴራል መንግስት ለሚያነሳቸው ጥያቄዎች መቃወም ሳይሆን ከጎኑ መቆም አለብን በማለት በትግራይ ህዝብ ላይ ፈርደዋል። ወይዘሮ ኬሪያ ኢብራሂም ሰላም ይምጣ የሚል ሽፋን በመጠቀም በትግራይ ሰላም እንዲሰፍን ችግሩን በህጋዊ መንገድ መፍታት ካልተቻለም አስቸኳይ ጊዜ አዋጅ መታወጅ አለበት ሲሉ ያቀረቡት ሀሳብ በትግራይ ላይ ተጨማሪ ጫናና ወታደራዊ ጣልቃ ገብነት እንዲኖር የሚገፋፋ ነው። ህዝቡ ለህልውናው የሚያደርገውን የገንዘብና የሰው ኃይል ድጋፍ ተገድኖ በማለት መወንጀላቸውም በስደትና በመከራ ውስጥ ላለው ህዝባቸው ያላቸውን ንቀትና ከብልጽግና የጥፋት ጎዳና ጋር ያላቸውን አጋርነት በግልጽ የሚያሳይ ነው። በአጠቃላይ የቀድሞዋ አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ያኔ ጦርነቱ እንደተጀመረ ሆን ብለው እጅ በመስጠት የጀመሩትን ክህደት ዛሬ ደግሞ በትግራይ ላይ ወታደራዊ አዋጅ እንዲታወጅ በመጠየቅ ዳግም ታሪክ ይቅር የማይለው በደል በህዝባቸው ላይ ፈጽመዋል። ይህ አቋማቸው ከትግራይ ህዝብ ይልቅ ለብልጽግና መንግስት ያላቸውን ታማኝነት የሚያረጋግጥና በትግራይ ላይ አዲስ የመከራ ደመና እንዲያንዣብብ የሚጋብዝ የጥፋት ጥሪ ተደርጎ ተወስደዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።